ሰላም ጤና ይስጥልን ተወዳጁ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ከኢንተርናሽናል ብሬክ በኋላ በዛሬው ዕለት ሲቀጥል ከቀኑ 9 ሰዓት ተኩል ሲል በርንሌይ ከቼልሲ የሚደረገው ጨዋታ ይጠበቃል። ምሽት 12 ሰዓት ላይ በርከት ያሉ ጨዋታዎች ይከናወናሉ። አንፊልድ ሮድ ላይ ሊቨርፑል ኖቲንጋም ፎሬስትን ያስተናግዳል። በርንማውዝ ደግሞ በበኩሉ ዌስትሃምን ሲያስተናግድ ብራይተን ብሬንትፎርድን ያስተናግዳል። ክራቨን ኮቴጅ ላይ ፉልሃም ሰንደርላንድን የሚያስተናግድበት የ12 ሰዓት የመጨረሻ ጨዋታ ሆኖ ምሽት 2 ሰዓት ተኩል በትልቁ በዛሬው ዕለት የሚጠበቀው ጨዋታ ግን ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ማንቸስተር ሲቲን የሚያስተናግድበት ጨዋታ ይጠበቃል። በነገው ዕለት እንግዲህ የኖርዝ ለንደን ደርቢ ጨዋታ አርሰናል ከቶትናም የሚደረገው ጨዋታ በትልቁ ይጠበቃል። የእንግሊዝ ፕሪሚየር ሊግ ዋንጫ እንግዲህ የፉክክር ሂደት በአሁኑ ሰዓት መጀመሩን አሰልጣኝ ፔፕ ጋርዲዮላ ተናግረዋል። እንደዚህም ደግሞ ቶማስ ፍራንክ ስለ አርሰናል ይህን መናገር ባንወድም እንኳ አርሰናል በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ መገኘቱን እንግዲህ ተናግረዋል ማለት ነው። እነዚህንና ሌሎችን ስፖርታዊ ጉዳዮች ወደ እናንተ አደርሳለሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ፣ ላይክ ያደርጋችሁ ደግሞ ቆይታችሁን ከኔ ጋር አድርጉ እያልኩኝ ወደ ስፖርታዊ ጉዳዮቻችን እናመራለን። በቅድሚያ የምንመለከታቸው ጉዳዮች እንግዲህ አርቴታ ስለ ጉዳት የተለያዩ ሐሳቦችን ተናግረዋል ማለት ነው። ሆኖም ግን በግልጽ ይሄ ነው ብሎ የተናገረው ነገር የለም። ልነግራችሁ እችላለሁ ግን አላደርገውም ሲል ነው ባጭሩ የተናገረው። ጋዜጠኞቹ የተለያዩ ጥያቄዎችን ጠይቀውታል ይህን በተመለከተ። በተለይም ደግሞ አንድ ጋዜጠኛ ስማቸውን እየጠቀስ ምን ያክል ተጫዋቾች በነገው ዕለት ማለትም በእሁዱ ማለት ነው፣ ትናንት ነው ይሄ ፕሬስ ኮንፈረንስ የተሰጠው አርብ እንደሚታወቀው። ስለዚህ በእሁዱ በሚደረገው የአንድ ሰዓት ተኩል የለንደን ደርቢ ጨዋታ ላይ የሚገኙ ተጫዋቾችን በስም እየጠቀስ ልትነግረን ትችላለህ ወይ ለተባለው ጥያቄ እሱን ልነግራችሁ እችላለሁ፣ ሆኖም ግን እኔ አላደርገውም፣ ስም እየጠቀስኩ ልነግራችሁ አልፈልግም ሲል ሐሳቡን ሰጥቷል ማለት ነው። ስለ ጉዳትም እንግዲህ ጉዳት የማይቀር የእግር ኳስ አካል ነው፣ የጨዋታው መርሃ ግብር ከመቼውም ጊዜ በበለጠ የተጨናነቀ ሆኗል፣ ይህም በተፈጥሮ ወደ ብዙ ጉዳቶች የሚያመራ ነው ሲል ነው እንግዲህ ሚኬል አርቴታ ስለ ጉዳት የተናገረው። በተቻለ መጠን እነሱን ለመቀነስ እንሞክራለን፣ ነገር ግን በሌሎች ክለቦችና በተለያዩ ሊጎች ውስጥ ያሉ ሪከርዶች የሪከርድ ቁጥሮች እውነታውን ያረጋግጣሉ። ጉዳት ጨዋታ በተደራረበ ቁጥር ጉዳትም እንደዚሁ ሊጨምር ይችላል። ከሱ ጋር መኖር በተቻለን መጠን መቋቋም አለብን ሲል ነው እንግዲህ ጉዳትን በተመለከተ ሐሳቡን የሰጠው። ስለ ተጫዋቾች እንግዲህ በስም እየጠቀሰ ከተናገራቸው ተጫዋቾች መካከል ስለ ጋብሪኤል ጄሱስ ሐሳቡን ሰጥቷል። ባለፉት 2 ሳምንታት ብሏል ሚኬል አርቴታ ስለ ብራዚላዊ ጋብሪኤል ጄሱስ ባለፉት 2 ሳምንታት ለቡድኑ ያለው ሁሉ ሰጥቷል ሲል ተናግሯል። ያ ማለት እንግዲህ በልምምድ ቦታ ላይ ማለት ነው በቶሎ በፍጥነት ወደ አስተላለፍ ለመምጣት ጠንክሮ እየሰራ ነው ለማለት ነው ይሄንን የተናገረው። ሙሉ ብቃቱን መልሶ ለማግኘት አንዳንድ ጨዋታዎች ላይ እድል እንሰጠዋለን ሲል ተናግሯል። አሁን ከቡድኑ ጋር በሙሉ የውድድር አይነት ወይም የልምምድ አይነት እየተሳተፈ ይገኛል። ወደ ሙሉ አቋሙ ለመመለስ እንዲያግዘው አንዳንድ ነገሮችን እያደረግንለትም እኛ እንገኛለን። ነገር ግን በልምምድ ላይ በጣም ጥሩ ነው፣ ለቡድኑም ትልቅ ግባት ይሆናል ሲል ሐሳቡን ሰጥቷል ስለ ጋብሪኤል ጄሱስ። እንደዚሁም እንግዲህ ስለ ካላፊዮሪ ሐሳቡን ሰጥቷል። ይህ ጣሊያናዊ ተጫዋች እንግዲህ ባለፈው በኢንተርናሽናል ብሬክ ጉዳት ካስተናገዱ ተጫዋቾች መካከል ይጠቀሳል። ሆኖም ግን በኢንተርናሽናል ጨዋታ ላይ ሳይሆን ከዛ በፊት በነበሩ ዝግጅቶች ላይ በራሱን ማለት ነው በነበረ እንቅስቃሴ ላይ ነው ጉዳት ያስተናገደው። ስለዚህ ለጣሊያን ብሔራዊ ቡድን ጨዋታውን አላደረገም። ወዲያው ነበረ በጋትሶ ፈቃድ መሰረት ወደ ኤምሬትስ ስቴዲየም የተመለሰው። ሆኖም ግን ትናንትና ሚኬል አርቴታ በተናገረው መሰረት እሱ ልምምድ አምልጦታል፣ በልምምድ ቦታ ላይ አልተገኘም ነበር። እናም እስካሁን ልምምድ ስላልሰራ ነገ ማለትም ዛሬ ማለቱ ነው ሌላ ልምምድ አለንና እንዴት እንደሚሆን እናያለን ሲል ነው ሐሳቡን የሰጠው ስለ ሪካርዶ ካላፊዮሪ። ዩሪያን ቲምበርም እንደዚሁ ቀለል ያለ ጉዳት አስተናግዶ እንደወጣ ይታወቃል ማለት ነው ባለፉት ከሊትዋኒ ጋር በተደረገ ጨዋታ ላይ። ስለዚህ የሱ ነገርም እስካሁን ድረስ በግልጽ የታወቀ ነገር የለም። እንዳነጋገሩ መረዳት እንደሚቻለው እንግዲህ እንደ ሚኬል አርቴታ ልነግራችሁ እችላለሁ፣ ሆኖም ግን መናገር ደግሞ አልፈልግም ያለበት ምክንያት በብዙዎች ዘንድ እየተተረጎመ ያለውና ከሁኔታዎችም ከፋሻል ኤክስፕሬሽኑ መረዳት እንደሚቻለው
ለነገው የኖርዝ ለንደን ደርቢ ጨዋታ እንግዲህ የተወሰኑ ተጫዋቾች ከጉዳት ሊመለሱ እንደሚችሉና ወደ አሰላለፍ ሊመለሱ እንደሚችሉ ከሁኔታዎች መረዳት ይቻላል ማለት ነው። ከዚህ በተያያዘ በነገራችን ላይ ከሁለቱም ቡድን ማለት ነው ከሁለቱም የሰሜን ለንደን ክለቦች በድምሩ 19 ተጫዋቾች ይህ የሰሜን ለንደን ደርቢ ጨዋታ ያልፋቸዋል። በአርሰናል በኩል 9 ተጫዋቾች በጉዳት ይህ ጨዋታ ሲያመልጣቸው ዩሪያን ቲምበርን ጨምሮ ማለት ነው ባለፈው ሰኞ ዕለት ኔዘርላንድስ ከሊቱዋኒ ጋር ባደረጉት ጨዋታ መጠነኛ ጉዳት ያስተናገደው ቲምበር እዚህ ዝርዝር ውስጥ ተካቷል። ሌላው እንግዲህ ከሰሞኑ የሰማነው ብራዚላዊ ተጫዋች ጋብሪኤል ማጋሌሽ፣ ማርቲን ኦዴጋርድ፣ ካይ ሃቨርትዝ፣ ቪክቶር ዮኬሬሽ፣ ኖኒ ማዱዌኬ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ሪካርዶ ካላፊዮሪ እነዚህ ተጫዋቾች እንግዲህ በአርሰናል በኩል 9ኙም ተጫዋቾች እንደማይገኙ እንግዲህ ተገልጿል ማለት ነው። እንዲሁም ደግሞ በሊሊ ዋይትስ ጋር በጉዳት ምክንያት እንደዚሁ የሰሜን ለንደን ደርቢ የሚያመልጣቸው ተጫዋቾች ወደ 10 የሚደርሱ ተጫዋቾች ናቸው። ከነዚህ መካከል እንደ በዋነኝነት ኮሎሙዋኒ፣ ዶሚኒክ ሶላንኬ፣ ቢሱማ፣ ጄምስ ማዲሰን፣ ክሉዞቭስኪ፣ ሉካስ ቬርግቫል፣ ቤን ዴቪስ፣ አርኬ ግሬይ፣ ኮታ ታኪ፣ ራዱ ዳርጉሲን እነዚህ ተጫዋቾች እንግዲህ በቶተንሃም ሆትስፐር በኩል በለንደን ጨዋታ ያመልጣቸዋል ተብሎ የሚጠበቁ ናቸው። ከዚህ ውስጥ ግን በነገራችን ላይ በብዙዎች ዘንድ ጉዳት እንዳለበት የሚነገርለት ኩዱስ በዚህ ዝርዝር ውስጥ የለም እስካሁን ባለው ማለት ነው። ያም ማለት ግን ቀደም ሲል እንደነገርኳችሁ በአርሰናል እነዚህ ሁሉ ተጫዋቾች እንግዲህ ለጨዋታ አይደርሱም ማለት አይደለም። ኦፊሻሊ እንግዲህ ቀደም ሲል እንደነገርኳችሁ ኦፊሻሊ ሚካኤል አርቴታ እነዚህ ተጫዋቾች ለነገው ጨዋታ ይደርሳሉ፣ እነዚህ ደግሞ አይደርሱም ስላላለ እንጂ እነዚህ በሙሉ አይደርሱም ማለት አይቻልም። እንደ ምሳሌነት ደግሞ ጋብሪኤል ማርቲኔሊ አሁንም በጨዋታው ላይ ሊካተት እንደሚችል ብዙ ምንጮች የገለጹ ይገኛሉ። ቪክቶር ዮኬሬሽ፣ ማርቲን ኦዴጋርድ እና ኖኒ ማዱዌኬ እነዚህ አራቱ ተጫዋቾች ሪካርዶ ካላፊዮሪን እና ዩሪያን ቲምበርን ጨምሮ ማለት ነው እነዚህን ተጫዋቾች እንግዲህ በጨዋታው ላይ በነገው ጨዋታ ሊኖሩ ይችላሉ የሚሉ ደግሞ ብዙ ምንጮች አሉ። ስለዚህ እነዚህ 9ኙም በአርሰናል ውስጥ አይገኙም ብሎ ግን መናገር በአሁኑ ሰዓት ስህተት ሊሆን ይችላል። እንደ ሚካኤል አርቴታ ገለጻ ከሆነ ከሁኔታዎች መረዳት እንደተቻለው ልነግራችሁ እችላለሁ፣ ግን መናገር አልፈልግም ማለት የተወሰኑ ተጫዋቾች አሉ እንደማለት ነው። አርቴታ ስለ ጋብሪኤል ማጋሌሽ እንደዚሁ ሐሳቡን ሰጥቷል። ጋብሪኤል ማጋሌሽ ለሳምንታት ከሜዳ ይርቃል ሲል ተናግሯል። ሆኖም ግን ለምን ያህል ጊዜ እንደሚርቅ ከሜዳ ሮብን መጠበቅ ይገባናል ሲል ሐሳቡን ተናግሯል ማለት ነው። ሮብ የመጨረሻ የምርመራ ውጤት የሚታወቅበት ዕለት ስለሆነ የዛኔ ለምን ያክል ሳምንታት በእርግጠኝነት ሊቆይ እንደሚችል መናገር እንችላለን። አሁን ግን መናገር የምችለው ለሳምንታት ከሜዳ እንደሚርቅ ነው ሲል ተናግሯል ማለት ነው። በነገራችን ላይ ብዙዎች እየተነጋገሩበት ያሉት ብዙዎችም እየተከራከሩበት ያሉት የጋብሪኤል ማጋሌሽን ጉዳይ ነው። ጋብሪኤል ማጋሌሽ ብዙዎች እንደሚሉት እንግዲህ ብዙዎቻችንም መመልከት እንደምንችለው በአርሰናል ውስጥ በአሁኑ ሰዓት የጎላ ሚና የተጫወተ የሚገኝ ተጫዋች ነው። ከመከላከሉም ውጪ በቡድን በመምራት እንደዚሁም ደግሞ በማጥቃቱ ረገድም የተቃራኒ ቡድን ትሬት በማድረግ እንደዚሁም ደግሞ አደረጃጀታቸው እንዲበላሽ የተቃራኒ ቡድን የሚያደርግና ለጎሎች አስተዋጽኦ የሚያደርግ በማስቆጠርም አሲስት በማድረግም ሰከንድ አሲስት በማድረግም ምርጥ የሚባል እንቅስቃሴ የሚያደርግ ተጫዋች ነው። ስለዚህ ይህ አርሰናል ሚስ እንዳያደርገው በጣም በሚገባ ይህንን ቦታ መሸፈን እንደሚችል በተለይ በማጥቃቱ ረገድ ማለት ነው አርሰናል የተለየ ሞዴል ነድፎ መምጣት አለበት የሚሉ ብዙዎች አሉ። ብዙዎቻችን እንደምንመለከተውም ስኳዱ ሰፋ ያለ ነው። ሆኖም ግን በጉዳት እየታመሰ ይገኛል ማለት ነው። የሚመለሱ ተጫዋቾች ሲኖሩ እንግዲህ የተለያዩ ታክቲኮችን በመንደፍ የተሻለ ቡድን ይዞ የመቅረብ ደግሞ የሚካኤል አርቴታ ኃላፊነት ሆኖ ይገኛል ማለት ነው። በተለይም ደግሞ በዚህ ሰዓት በደንብ ይሄንን ጉዳት መወጣት ከቻለ ጨዋታዎች በተደራረቡ ቁጥር አይገመቴነቱ የበለጠ ጨምሮ ነው የሚመጣ የሚካኤል አርቴታው ቡድን ማለት ነው። እንደ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ካይ ሃቨርትዝ እነዚህ ተጫዋቾች ሁሉ ከሜዳ ርቀው እንግዲህ መወጣት ችሎታል። እንደዚሁም ደግሞ
ይህ ተጫዋች በአሁኑ ሰዓት ደግሞ የጎላ አስተዋጽኦ እያደረገ የሚገኘው ተጫዋች ጋብሪኤል ማጋሌሽ በጉዳት ምክንያት ከቡድኑ ሲለይ ማሸነፊያ መንገዱን እንደዚሁ ይዞ የሚመጣበት መንገድ በጣም አጓጊ ነው። ከሚኬል አርቴታ ነው ይህ የሚጠበቀው። ይህም ቦታ የመሸፈን ግዴታ አለበት ማለት ነው። የማጥቃቱንም የመከላከሉንም የተለየ መንገድ ይዞ መቅረብ አለበት። ስለዚህ ይህንን ማድረግ ከቻለ በተለይም ደግሞ ጨዋታው በመደራረቡ እንደዚሁ እየቀጠለ በሄደ ቁጥር የበለጠ አርሰናል አይገመቴነቱ እየጨመረ ይሄዳል ማለት ነው። ጋብሪኤል ማጋሌስ በነገራችን ላይ ይናገራል። ለኔ የሰሜን ለንደን ደርቢ በጣም ምርጡ ነው፣ ደርቢ ላይ መጫወት ምርጡ ጨዋታዬ ነው ያለው ጉልበት ድባቡ በጣም ጥሩ ነው ሲል ሐሳቡን ሰጥቷል ማለት ነው። በነገራችን ላይ እነዚህ ሁለቱም በመጠላላት በእግር ኳስ ደረጃ በነገራችን ላይ ሁለቱም ነጮቹም እንደዚሁ ቀዮቹ አርሰናል በጣም የሚጠላሉ ናቸው። አንወዳቸውም ሲሉ በግልጽ የሚናገሩ ናቸው። ሁልጊዜ ወደ ሜዳ ስገባ ይላል በጋለ ስሜት መጫወት እፈልጋለሁ ለሰሜን ለንደን ደርቢ፣ ለኔ ሁሉም ነገር ማለት ነው የሰሜን ለንደን ደርቢ ጨዋታ ሲል ሐሳቡን ሰጥቷል ጋብሪኤል ማጋሌስ። በነገራችን ላይ ኤሚሬትስ ስቴዲየም መጣው ሊሊ ዋይትስ ካሸነፉ 15 ዓመታት አልፎታል ማለት ነው። ኖቬምበር 20 2010 ላይ ነበር አርሰናል በኤሚሬትስ በሜዳው እንግዲህ በቶትናም ሆትስፐር የተሸነፈው። ከዛም በኋላ እነዚህን 15 ዓመታት በኤሚሬትስ ስቴዲየም በቶትናም ተሸንፎ አያውቅም ማለት ነው። ባለፉት 6 ጨዋታዎችም በሚኬል አርቴታ ስር ያለ 6 ጨዋታ አድርጎ አርሰናል 5ቱን ማሸነፍ ችሏል። አንድ አቻ ብቻ ነው የተለያዩት ማለት ነው ከቶትናም ሆትስፐር ጋር። ስለዚህ አርሰናል በቶትናም ሆትስፐር ብዙ ጊዜ የበላይነት የሚወስድ ክለብ ሆኖ እናገኘዋለን። 2010ም በነገራችን ላይ ያ የሚያስቆጭ ጨዋታ ብዙዎቻችሁ ተመልክታችሁት ይሆናል። ሳሚር ናስሪ በ9ኛው ደቂቃ ላይ ጎል አስቆጥሮ 1-0 መምራት ተቻለ። ከዛም በፊትም ደግሞ ከዛም በኋላ ማለት ነው በ27ኛው ደቂቃ ማርዋን ሻማኪ ሞሮኮዊ ተጫዋች ጎል አስቆጥሮ አርሰናል እረፍት ራሱ የወጡት 2-0 እየመሩ ነበር። ከረፍት በኋላ ነው በ50ኛው ደቂቃ ጋሬዝ ቤል አስቆጠረ። ቫንደርቫርትም ይሄ ከሪያል ማድሪድ የመጣው ተጫዋች ወደ ቶትናም ሆትስፐር 67ኛው ደቂቃ ላይ በፔናልቲ አስቆጥሮ አርሰናል ላይ በስተመጨረሻው ደግሞ ካቡል 85ኛው ደቂቃ ላይ አስቆጥሮ አርሰናል 2-0 ሲመራ ቆይቶ ተገልብጦ እንግዲህ 3-2 የተሸነፈው የዛሬ 15 ዓመት ከ2 ቀን ማለት ነው። ዛሬ ኖቬምበር 22 ነው። ስለዚህ ኖቬምበር 20 2010 ላይ ነበር ያንን ሽንፈት ያስተናግደው በኤሚሬትስ ስቴዲየም። ስለዚህ አርሰናል በሜዳው ከሜዳው ውጭም ከኤሚሬትስ ውጪ ማለት ነው በዋይተር ሃርት ትሌን ላይ እንደዚሁ በአሸናፊነት ብዙ ጊዜ የሚወጣ ነው ይህን የለንደን ደርቢ ጨዋታ። ስለዚህ በነገው ዕለት የሚጠበቀው ምንድነው በጉዳት ላይ ያሉ ተጫዋቾች ቡድኑን ሊያሳሱት ይችላሉ የሚለው ነው። ሆኖም ግን በተለይ ሚኬል አርቴታ ይህንን በደንብ ይሸፍናል ተብሎ ይጠበቃል። በዋናነት በሱ ላይ የሚወድቅ ሆኖ ይገኛል ማለት ነው። ማርቲን ኦዴጋርድ፣ ጋብሪኤል ማርቲኔሊ፣ ማዶኬ እና ቪክቶር ዮኬሬሽ እንግዲህ ሊመለሱ እንደሚችሉ ብዙ ምንጮች እየጠቆሙ ይገኛሉ። ስለ የቶትናሙ አሰልጣኝ እንግዲህ ቶማስ ፍራንክ ስለ አርሰናል ሐሳባቸውን ሰጥተዋል። ሆኖም ግን በመሸንቆጥ እና በትንኮሳ ነው ንግግራቸውን ያደረጉት። ቶማስ ፍራንክ ምንድነው ያሉት? ስለ አርሰናል ጥንካሬ ጭራሽ ማውራት አልፈልግም ብለዋል። አይመለከተኝም ስለ ጥንካሬው ማውራት ሲሉ ነው ሐሳባቸውን የሰጡት። ስለ ቆመ ኳስ መቼም አርሰናል የቆመ ኳስ ሲባል ብዙዎች አርሰናልን ልክ የአርሰናል ደጋፊዎች እና የአርሰናል ተቃራኒዎችም ፔናልቲ እንደተገኘባቸው ነው እየቆጠሩት ያሉት ዲስ ዴይስ። ስለዚህ ሁሌም ቢሆን ፕሬስ ኮንፈረንስ ላይ አስቀድሞ በሻምፒዮንስ ሊግ ይሁን በፕሪሚየር ሊጉ እንደዚሁም በካራባኦ ካፕ ጨዋታ ላይ አስቀድሞ የሚጠየቁት ጥያቄ ቢኖር የአርሰናል ተጋጣሚዎች ስለ አርሰናል የቆመ ኳስ አጠቃቀም ያንን መከላከል እንዴት እንደተዘጋጁ ነው። ይህ ጥያቄም ለቶማስ ፍራንክ ቀርቦላቸው ነበር። ሆኖም ግን ቶማስ ፍራንክ ምንድነው ያሉት? እኛ በቆመ ኳስ ምርጦች ነን፣ በመከላከልም በማጥቃትም ሲሉ ነው ሐሳባቸውን የሰጡት። ጆቨር በነገራችን ላይ የአርሰናል የቆመ ኳስ አሰልጣኝ የቀድሞ ክለባቸው ከቶማስ ፍራንክ ጋር በብሬንትፎርድ ነበር። ስለዚህ ሁለቱም ይተዋወቃሉ ማለት ነው።
ሆኖም ግን አርሰናል በነገራችን ላይ በዚህ ዓመት የቆመ ኳስ 10 አስቆጥሯል። ስለዚህ ኤክስፔክትድ ጎል 4.5 አለው አርሰናል። ቶትናም ሆትስፐር እንደዚሁ የቆመ ኳስ 6 አስቆጥሯል። 3.3 ኤክስፔክትድ ጎል እንደዚሁ አስቆጥሯል። ስለዚህ ቶማስ ፍራንክ ደግሞ ብዙ ጊዜ የሚታወቁት በካውንተር አታክ ነው፣ በመከላከል ከዛ ደግሞ የተገኙትን አጋጣሚዎች በፍጥነት ወደ ጎል ይዞ በመግባትና የጎል ሙከራ በማድረግ ወይም ደግሞ ጎሎቹን ማስቆጠር ነው። በተለይም ደግሞ ከሜዳ ውጭ ሲጫወቱ ቶትናም አደገኛ ከሚባሉት መካከል ናቸው። ስለዚህ ይህንንም ደግሞ እኛ ምርጦች ነን ሲሉ ሐሳባቸውን ሰጥተዋል። ስለ ሚኬል አርቴታ እኮ አሉ ቶማስ ፍራንክ 6 ዓመት በአርሰናል የቆየ ነው። ሆኖም ግን ለዋንጫ መወዳደር የጀመረው ግን ከ4ኛው ዓመት በኋላ ነው ሲሉ እንግዲህ ትንኮሳቸውን ጀምረዋል ማለት ነው። ግን ይህንን መናገር ባንወድም እንኳ አርሰናል በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ይገኛሉ እና እጅግ በጣም ጥሩ የሆነ የውድድር ዘመን ግን እያሳለፉ ይገኛሉ ሲሉ ሐሳባቸውን ሰጥተዋል ቶማስ ፍራንክ። ፔፕ ጋርዲዮላም እንደዚሁ ሐሳቡን ሰጥቷል። የፕሪሚየር ሊጉ የዋንጫ ፉክክር አሁን ነው በትክክል የተጀመረው። አርሰናል ድክመት የሚባል የለውም። ሊጉን እየመሩ የሚቀጥሉ ከሆነ እነሱን ማስቆም አስቸጋሪ ይሆናል ሲል ፔፕ ጋርዲዮላ እንደዚሁ የማንቸስተር ሲቲው አሰልጣኝ ሐሳቡን ሰጥቷል። በነገራችን ላይ በዛሬው ዕለት ከሚጠበቁ ጨዋታዎች መካከል የኒውካስል ዩናይትድ እና የፔፕ ጋርዲዮላ ማንቸስተር ሲቲ 2:30 ምሽት የሚደረጉ ጨዋታ እንደዚሁ ወሳኝ ነው። ከዛ በፊት 12 ሰዓት ላይ ሊቨርፑል ከኖቲንጋም ፎረስት ጋር ይደረጋል። ወደ 4 የሚደርሱ ጨዋታዎች ይደረጋል። እንደዚሁም 9:30 በርንሌይ ከቼልሲ እንግዲህ እነዚህ ትልልቆች ማለት ነው። ኒውካስል ከማንቸስተር ሲቲ 2:30 ላይ፣ ሊቨርፑል ከኖቲንጋም ፎረስት አንፊልድ ላይ ነው እንግዲህ 12 ሰዓት ላይ፣ 9:30 እንግዲህ በርንሌይ ከቼልሲ። እነዚህ ዛሬ ከበድ ያሉ እና ወሳኝ ጨዋታዎች ናቸው ለዋንጫ ከሚያደርጉት ፉክክር የተነሳ ማለት ነው። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። በሌሎች ስፖርታዊ ጉዳዮች እመለሳለሁ። ላይክ እና ሰብስክራይብ እያደረጋችሁኝ አብራችሁ ስለቆያችሁ እያመሰገንኩኝ ሰላም።